ሷናት የነቃችብህ ከቤቱ ሁሉ እሷ ናት። አንተ ውስጥ ልትደበቅ ትወጣለህ በአደባባይ። ያላስለቀቀች ነገር የለም። አሁን ነፃ በውስጧ እንደ 30 ዓመት እንቦሳ ዘላለሁ በ55 ዓመቴ ትላለች። 5 እንጀራ ስትሸጥ 2ቱን እንጀራ ለሰው አብልታለች። ደግነቷን ያንቃጠለክ ድብና አድርጎ ታዲያ የዋህ የመጨረሻ የቦይ ውሃ የዋህ ንቃ አንበረከከች ደብተራል እንጋር አንበረከከች ደብተራል። ምንድነው? ድግምት ነኝ፣ ደፍተራ ነኝ። ገንዘቧን ስወስድ ኖርኩ፣ ባዶውን ያስቀረዋት። ከሌላ ሀገር ነው አምጥቼ እዚህ ያስቀመጥኳት። ለመኖር ነው የመጣችው። አሁንም መልሼ ልወስዳት ነበር። ተያዝኩኝ። ስታደርጋት ነው እስከዛሬ ሳንከራትታት፣ ሰው ጋር ሳጣላት፣ ሰው አቀርብና ሰው ጋር አቅርቤ መልሼ አርቃታለሁ። ማንም ሰው ጋር መሆን እንዳትችል ነው የምፈልገው። በቃ ማንም ጋር እንዳትሆን፣ ብቻዋን እንድትንከራተት ነው የምፈልግ። ማንም የላትም። አሁን ራስ ባዶዋን ብቻዋን ነው የመጣች። እግዚአብሔርን አምና ነው የመጣች። መብራን እያለች ትማጸናለች ሁልጊዜ። አምላክ ጊዮርጊስ ወዳኝ እያለች እሱን ትማጸናለች። በቃ ሌሊት ቆማ ነው የምታድር። አሁን ግን እንቅልፍ ነው የሚያወርድባት። እንቅልፍ 9 ሰዓት ትነሳለች፣ 11 ሰዓት ትነሳለች። ከዛ ጠዋት ተነስታ ቤተክርስቲያን ትሄዳለች። አሁን ጎርጎሬስ የሚባል ጸበል አለ። እዛ ከጠጣችበት ቀን ጀምሮ ግን እኔ ተሰቃየው እየዋሸው ነበር የምኖረው። በቃ እሺ ዝም በል እሺ። ምንድነው አንተ? መተት ቡዳ ውስጧን በልተን ትዳሯን ልናፋታ ነበር፣ ግን በሷ ኃይል ትዳሯ ለ27 ዓመት ቆመ። በሷ ጸሎት፣ በሷ ብርታት ውስጧ ብታይ እሳት ነው። አታስቀምጠንም። እንላካለን፣ እንታደሳለን፣ ግን እሷ ምን አግይ የተባልክ የምትላከው? ግደላት፣ ባሏን ግደል፣ ልጆቿን ግደል፣ ከዛ ንብረቱን እኛ እንወርሳለን ብለን። የማንን ንብረት? የነሱን። ልጅነቷ እኮ ነው ያገባችው። ማለት አልገባኝም። ለምሳሌ ባል አላት፣ ልጆች አሏት። እንዴት አጋችሁ የምትወርሱት? በቃ እኛ እንወርሳለና ቤተሰብ ልጆች። ትንሽ አታፍሩም? እንዴ ያደከማችሁበትን ለመውሰድ ስትፈልጉ? እኛ ወራሽ ነን ብለን እንወስዳለን። ምኗን የምታሳምሙት? ሆዷን ነፍተን በመተት ገብተናል። በፍርፍር እንዳትወልድ ማህፀኗን ዘጋን። ከሱ እንድትጣላ ሁሌ ይጣላሉ። አምላኬ ሆይ የልጅነት ትዳሬን አታፍርስ ትላለች። እሱን በሽታ ሰጠነው። ስኳር ግን አይደል። ከእኔ የመጣው ከአጋምስ የመጣችው እሱ መጥቷል። ባሏ መጥቷል። መጀመሪያ እኮ የወንድሟ ልጅ የልብ ኬዝ ነው ተብሎ አንተን ሁሌ አባ ግርማን መምህር ሄኖክን ሌላ አለ ደግሞ እነሱን ታያለች። ከዛ የወንድሟ ልጅ ልብ ኬዝ ነው ሲባል ማህፀኗ ውስጥ እያለ ያልተነገረ ልብ በሽታ፣ ይሄ በሽታ አይደለም፣ ይሄ የሰው እጅ ነው፣ የሰው ስራ ነው። ቀጥ ብለህ ከነኚህ ሰዎች መርጠህ አንዱ ጋር ሂድ ብላ ሞባይሏ ላይ አውርዳ ያንተንም ሰጠች። መጣሱ መጣና ይሄው እስካሁን አለ። ቀጠሮ ይሰጠዋል። ዝም በል፣ በዚህ መሃል እግዚአብሔር ስራውን ይሰራል ትላለች። በእግዚአብሔር እምነቷ ልጇ ነው የወንድሟ ልጅ ነው፣ ህፃን ነው። ከዛ ታላቅ እህቷ አለች። እናታቸውን ለማስቆረብ ሄደው እግሯን ያዝኩኝ። በሷ ፊት አውቄ ያስፈራራኋት። እሷ ሁሌ ጭንቅላቷ ትታመማለች፣ ሆዷ ይታመማል። እሷ ናት የነቃችብህ ከቤቱ ሁሉ እሷ ናት። አደገኛ አታስደርሰንም። ብታይ ጭንቅላቷን ምንድነው የሚባለው በሽታ? ማይግሬ ነው ተባለች። ማይግሬ የሚባል በሽታ የለም። ለምን ነው እንዲህ የምታሰቃያችሁ? አልገባኝም። በቃ ለንብረቱ ብቻ። ለንብረቱ ባሏ ምንም አያውቅም። እሷ ግን ከልጅነቷ ጥንቅቅ ያለች ናት። ገንዘብ አያያዝ ታውቃለች። ቤቷን እንዴት እንደምትመራ ታውቃለች። እናቷ ታስተምራታለች፣ ሙያ ታስተምራታለች። የቀዳችው ውሃ ቀርታ ስትሰጥ ውሃ ወተት ይላል። እኛ ግን አንወድም። ከዛ ካንሰር አለብሽ፣ የጭንቅላት እጢ ያለብሽ፣ ጭንቅላቷን ሰው ታሞ ሞተ ከተባለ እናስፈራራታለን። አንቺም ሟች ነሽ እንላታለን። ከዛ እሳ ደግሞ መቤቴ ያለች ቅዱስ ገብርኤል እያለ አንተ ስልጣን የለህም፣ አንተ ውሸታም ካንሰር አይደለህም። ሆዷ ውስጥ ሆዷን ፍት
እናረግና የደረሰች ነፍሰ ጡር አስመስለናት አንተ ከይሲ ውጣትልና ግብትትልና እህላት በላ ጸበልና እምነት በጥበጥ አርጋቸው ወታረጋለች። እኛ ስንት ሰው ሆኖ ነው ከአርባ ምንጭ የመጡት? እኔ ተወኝ፣ እኔ አይደለሁም ግን እሷ ባሏን ይዛ መጣች። አሁን እሱም ነቃ። አናቱን አልሞት ሲለን አናቱ ላይ እንጨት ስበን በሷ እጅ አስበን አስበሳን አናቱን። ወይኔ ስኳር በሽታ አለበት ይሞታል ብላ ራሷን ሳተችና ከዛ ሮጣ ደግሞ ጸበል ነው ስራዋ ሁሉ የምጠጣው ጸበል። ራሴን አመመኝ ጸበል፣ ምን ሆነች ጸበል፣ እራብ ተሰማት ቅባ ቅዱስ መቀባት መጠጣት፣ አፈር ትጠጣና ልጆቿን ጠዋት ሲወጡ ትምህርት ቤት ታሬቻው ሲሏት ልጆቼ እመብርሃን ልጇን ባገፈችበት መጎናጸፊያ ክልል አርጋ ወደ ቅፌ ትመልስ። የተማሪን ክፉ ያስተማሪን ክፉ ይያዝላችሁ ከደጉ ያገናኛችሁ ትላለች። ጠዋት ስትነሳ ደግሞ ምን ታረግ መሰለ? ጠዋት ለሽንት ስትነሳ ወደ ገብርኤል ምን እንዳረግናት ታውቃለህ? ከቤቷ አፈናቀልናት፣ አባረርናት። ንግድ ቦታዋ ገባች። የንግድ ቤቷ ገብርኤል በዚህ በኩል ነው፣ የሷ በዚህ። ጠዋት ቤተ መቅደሱ ሲከፈት እኛ መስራት አንችልም። ቤቷ በሩን ከፈት ታረግና አቤሌ ገብርኤል መንፈስ ቅዱስ አንተ ግባ በቤቴ ትልና ዕቃ ቤቷን ከፈት መኝታዋን ከፈት ታረግና አቤቴ ዛን ጊዜ መስራት። እሺ በቃ ቆይ ዝም በል። ምንድነው አንተ ጠቋር ክትክት ታደረገችን። በ55 ዓመት ሰው ያሸንፋል። እንዴት ቀጠቀጠችኛ፣ አርበደበደችኛ። ጸሎት ቤቷ እኮ ልሂድ ስላት አንተ ቆሻሻ ውሻ፣ በአደባባይ ሳትታይ በአደባባይ ሳትገለጥ ሰዎች እሷ እመብርሃን ስትል ሰዎች እንዴት እንደሚሪዱ። ስለዚህ አንቺ ምን አለብሽና ይላሉ። ለዚህ ብዬ ጸሎት ቤቷ ልሄድ ስለ አንተ ቆሻሻ በአደባባይ ሳትወጣ እኔን እመብርሃን አጠራሯ ብለው እኔን ከፍ አድርገው አንተ ውስጤ ልትደበቅ ትወጣለህ በአደባባይ ባለጸጋው ቄስ ሲሆኑካ ሰግደ ጉልበቱ ስር ብላ ዛኝ እመብርሃን ምን እንደምትናገር አንበሳዋ ልጄ ትላታለች። ቅዱስ ዑራኤል ደግሞ ምን ብሎ አስጠነቀቀ መሰለህ? አይምሮዋን ትሰውርና አለ። ለምን ጠዋት የቅዱስ ዑራኤል መልክ ሳይደገም እንዴት ነው ከቤት የሚወጣ? ማታ 7ቱን ለሷ 8 ናቸው። 8ቱ ቅዱስ ዑራኤል ተብሎ የ8ቱ ድርሳን ማታ ሳይደገም እንዴት ነው የሚተኛው? ከኛ መጣችሁ? ከሐዋሳ 3ኛ ጊዜ ነው የመጣሁት። የመጀመሪያው ጊዜ ማለት አሁን ቆይ ጠቋር ብቻ ነው ያለው? መተትም አለው። እሺ ደብተራ፣ እሺ የደብተራ መተት አለው። ቡዳይ እንጥላለህ አለው። ምን አደረጋችሁ እስከዛሬ? ቤቷን፣ ህይወቷን፣ ኑሯን፣ ዘመኗን ምን አደረጋችሁ? ሁላችሁ ያላደረግናትን ነገር ጠይቅ፣ ያልተደረገችን ነገር ጠይቅ፣ ያልሆነችውን ነገር ጠይቅ። ሰርቶ ባዶ፣ ለፍቶ ባዶ፣ ግን ምንም አይመስላትም። የሚገርምህ እኮ መተት ያደረጉባቸውን ሰዎች እኮ ስም እየጠራው ስትመታ ስም እየጠራው ከነ ደብተራው ስነግራት ወዲያው ደግሞ ስለማይሰውራት እኮ ራሷ ናት የምታስረው። እግሯ ላይ ሰውን ታውቀዋለች። ወጣ ወደ ግንባር በፍጥነት ትለዋለች። ወጣለሁ ወደ ግንባር በፍጥነት ወጣለሁ። ሳልቀጠቅጥ ትጸልያለህ ትለኛለች። ቆጭ ብዬ ጸልያለሁ። እግር ልቀቅ ያላስለቀቀች ነገር የለም። አሁን ነፃ በውስጧ እንደ 30 ዓመት እንቦሳ ዘላለሁ በ55 ዓመቴ ትላለች። የሚገርም ነው። አንተ በስማ እንዴት አድርጋ እንዳስገዛችሁ መንፈሱን ይገርማል በጣም። አያችሁ እንግዲህ ሐዋሳ ነች፣ አንገናኝም። በትምህርቱን እየተከታተለች እንዴት እንደቀጠቀጠችው እንዳሸነፋችሁ አያችሁ። በቃ ግማሽ በግማሽ ሆና ከመንፈሱ ጋር እያወራች መንፈሱን እየቀጠቀጠች የእግዚአብሔርን ክብርና ኃይል ገና ቤቷ ነው ያሳየችው። ቤቷ ነው ቀጥቅጣ ዋርዳ ደግሞ እዛው እንዲሸኝ ሳይሆን አንተ በአደባባይ ህይወት ዘመኔ እንደበላ አንተ በአደባባይ ተዋርደ ደግሞ በአደባባይ ነፃ ወጥቼ አሳያለሁ ብላ ነው ከሐዋሳ የመጣችው። ጀግና ሴት ነች። አመስግኑላት፣ እግዚአብሔር አመስግኑላት።
ይሄ ነው ትልቁ ነገር። አሁን አንዳንድ ሰው እስኪሰውረው ይጠብቃል። መንፈስ አይሰውርም። በተለይ አብሮ አደግ መንፈስ አይሰውርም። ሳይሰውራችሁ እየቀጠቀጣችሁ ነው የምታውቁት። ምክንያቱም ሳይሰውራችሁ ነው እያወቃችሁ ብዙ መጥፎ ነገር የሚሆንባችሁ የምታደርጉት ቆይታችሁ የሚጸጽታችሁ እኮ 50-50 ስለሚያደርጋችሁ ነው። ግማሽ መንፈሱ ግማሽ እናንተ። ስለዚህ ስቀጠቅጡ ልክ በዛ ሁኔታ ነው የምታውቁት። በቅጥቀጣ ጊዜ እሱ ይመጣል። እሱን ነው እየቀጠቀጣችሁ የምታናገሩት። በምን ይነግራችኋል? በሐሳባችሁ በልባችሁ እከሌን ይነግራችኋል። ካወቃችሁት በኋላ ግንባር የሰሩት በመቁጠራ ካሰራችሁት በኋላ በደንብ አዳክሙት፣ ቀጥቅጡት። በሕይወታችሁን የቀጠቀጠውን መንፈስ ቀጥቅጣችሁ በደንብ አዳክሙት። ያን ካደረጋችሁ በትክክልም መንፈስን መቆጣጠር ትችላላችሁ። ማንም መንፈስ ቢመጣ እናንተ መግዛት ትችላላችሁ። ሰይጣን አይገዛችሁም፣ አጋንንት አይገዛችሁም። እናንተ ነው የምትገዙት። ማንም አይችላችሁ። እናንተ በዚህ ከበረታችሁ ማንም አያሸንፋችሁ። ምን አልከኝ? ታሳምማታለህ? አዎ እግሯን አሳምማት ነበር። አሁን ለቀኩኝ። እንዴት እንደምትሰግድ አስለቀቀችኝ። ልቀቅ ነው በቃ እኮ ትእዛዝ እኮ ነው። ቀጭን ትእዛዝ። ልቀቅ፣ ውጣ ወደ ግንባር፣ በቃ ልቀቅ ወደ ፈሩታ። ዓርብ ዕለት ምን እንዳደረገችኝ ልንገርህ። ቅዱስ ቁርባን ትወስድ ነበር። እዚህ ጉባኤ ለመምጣት ከነ ባለቤቷን ጸሎት ቤት አስገብታ ቁም አለችው። ቆመች። በሉ እናንተ ጠቋር አንበሳ ነኝ የምትለው ቆሻሻ ዛሬ ቅዱስ ቁርባን እንቀበላለን። ትቃጠላለህ። እኔ ጸጋ ሞገሱን ለብሳለሁ፣ አንተ እሳት ረምጡን ትለብሳለህ ብላ የባለ ወልድ ዕለት ስጋ ደሙን ተቀበለች ከነ ባሏ። እየተንቀጠቀጡ መቅደስ ውስጥ እኮ ሰው ያያል። አንተ ቆሻሻ አታርፍም አትተው እያለች የጌታዋን ክቡርና ቅዱስ ስጋው ሲመጣ በእንባ እኮ ነው የምትቀበለው። የኔ ፍሪዳ ትለዋለች፣ የኔ ፍሪዳ ትለዋለች፣ የኔ ፍሪዳ ትለዋለች፣ ፍሪዳዬ ትለዋለች፣ የተሰጠኝ ፍሪዳዬ ትለዋለች፣ ፍሪዳዬ ትለዋለች። ሳሊተ ምሕረት ሐዋሳ ላይ እኮ ቅዱስ ቁርባን ተቀብላ ቁጭ ብላ እየዘመረች እኮ አየችው። የሰው እጅ ይዞት እኮ የጌታዋን ስጋ አየችው። ከዛ ቀን ጀምሮ ሕይወት አስጠላት። ጽድቅና መንግስቱን ፈልጉ ትላለች፣ ሌላው ይጨመርላችኋል፣ አትጠይቁ። ጽድቅና መንግስቱን ፈልጉ፣ ሌላው ይሰጣችኋል ነው የምትለው። እሷ እንጂ የኔ መሰወር አልችልም። የዚህች ሴት እምነት በጣም ጠንካራ ከአለት ራሱ የጠነከረ ነው። እምነቷ ነው ያዳናት። በቃ ይህ እምነት ነው በሕይወት ላይ መያዝ የሚያስፈልገው። እግዚአብሔር እንደሚያድን፣ እግዚአብሔር እንደሚታደግ፣ እግዚአብሔር ንጉሥ እንደሆነ፣ እግዚአብሔር ኃያል እንደሆነ ማወቅ ነው። ትልቁ እምነት ነው። የሚያድነው እምነት ነው። የሚያጸድቀው እምነት ነው። የሚቀድሰው እምነት ነው። እምነታችን ነው ትልቁ ነገር ትኩረት ማድረግ ያለብን። የእምነት መጠራጠር ሲኖር ነው እኮ መዳን የሚርቀው። ጸጋ እምነት ከሌለ ፈውሱ የለም። ስለዚህ እምነት ነው ትልቁ ነገር። የዚህ ሴት እምነት በጣም ጠንካራ ነው። በጣም ጠንካራ ነው። ተንበከክሽ በትነገኝ ተንበከክሽ እስኪ ከሐዋሳ። እሺ አንተ ከኛ መጣ? ከሐዋሳ። እሺ ማን ያለው? ምን የሌለ የለም፣ ሁሉም አለ። ግን ስታያት ህፃናት እቺ ትል እንዴት እንደምትጸልይ አንተ ጋር ሰኔ 1 ከመምጣቷ በፊት ጠፍራ ቪዲዮውን ታያለች። በዚህ እድሜዋ ዩቲዩብ ላይ እኮ ፊልም ይታያል፣ ሙዚቃ ይታያል። እሷ ግን ቀሲስ ሄኖክ ትንሹ ነው የምትልክ። ቀሲስ ሄኖክ ትልቁ ጋር አይደለም፣ ቀሲስ ሄኖክ ትንሹ ጋር ትላለች። ልክ ያንተ ፈውስ ላይ የምታየውን ነገር ጸሎት ላይ ፈውስ ላይ ይሄን ጨምር ያሉ ስትል ማታ ትጨምርና ቀጥቀጥ ተዛ ትላለች። በነጋውም ይለቀቃል ያንተ ቪዲዮ ታያለች። ያየችው ይኸው ይዛ ድርግም እድሜዋ ትንሽ 2 ልጆች አሏት። ከልጆቿ አልቀረ ቤተሰቧን ሳይቀር ሰብስባ ሰኔ 1 ላይ ነይ እንሂድ ብላ ድንገት አቆራምዳድ በችግር አቆራምደን በህይወቷ በስራዋ በምኗ ባጃጅ ላይ ትውጣ። ቀሲስ ሄኖክ ትንሹን ይሁ ነው። ለጴንጤው መስበክ ነው፣ ለአሕዛቡ መስበክ ነው፣ ለምኑ መስበክ ነው። ምን አገባት? እኛ ደግሞ ባዶ ድርግም። ከዛ ቅዱስ ቁርባን እቀበላለሁ አለች። ማን ነው እንደዚህ ባዶ የምታደጋ? ዛሩን አይነት ረቡዳው መተት አለው፣ ቡዳ አለው፣ ከፀጉር እስከ እግሯ ድረስ የበላዋት ቡዳ አለው፣ መተት አለው።
ጭንቅላቷ እውቀቷ ያየውን መመዝገብ ነው እንዳይመሰግብ። አይነ ጥላ ነበርኩኝ። ሸኘችኝ፣ ራሷ ሸኘችኝ። ስራዋ ቦታ ላይ ስመጣ ገና በአየር ላይ ታስረኛለች። ስመጣ በ100 ብር ተደግሜ በእጇ ልቀበል ስል የስላሴ ኃይል ይሰር ይሄ ብር ልክ አይደለም ብላ ለብቻ በቦታው ታስቀምጣለች። ምን ማታደርገዋለ? ቤተሰቦቿ ላይ ቡና ይቀቅላሉ፣ ምን ይላሉ? ብትል አልሰማ ሲሉ እንግዲያው ምንም ማድረግ አልችልም በቃ አለች። ሰኔ 1 ይዛት መጣች። ሰኔ 1 እዚህ እግሯ አብጦ ቦምብ አክሎ አሳብጬ በእግሬ የገባው ከልጅነቷ። አባቷ እኮ ወንድ በሆነች ነበር የሚለው። ልጄ ወንድ ብትሆን አውደ ምሕረት ላይ ነበር ማያት ነበር የሚለው። ከሕፃንነት የሰጣት መጽሐፍ ብታይ 24 ዓመት ልጅ ሆና የተሰጣት መዝገበ ጸሎት ጽሑፉ ጠፍቶ ባዶ ሆኖ ልክ አስደጉሳ ቁጭ አድርገዋለች። ታሪኬ ነው ብላ 24 ማንበብ ነው። የጸሎት መጽሐፍ ማንበብ ነው፣ መጾም ነው። ሰው 9 ሰዓት ይጾማል፣ 12 ሰዓት 1 ሰዓት እህል ትቀምሳለች። ገና በትልነቷ እቺ ማታረገው እኮ ጉድ የለም። ማትምሰው ጉድጓድ የለም። ከልጅነት ሰው ጸልዩ ነው፣ ስገዱ ነው፣ እግዚአብሔርን ጠይቁ ነው። እሱ ጋር ሁሉ ነገር አለን። እሷ ማን አባቷ አረጋት? የማን አባቷ ካህን ናት? እሷ ማን አባቷ ናት? ሰዎች ተሳምቡሳ ቁጭ ብለው ሲጠብሱ እያለቀሰች ቆማ ለነሱ ጸሎት አርጋ ትሄዳለች። አባቶች ሰው ኑሮ ከብዶታል፣ እቺን ጠብሶ በምን ያድራል? እባክህ አንተ በረከቱን ስጠው ብላ ትሄዳለች። ማናት? ንገረኝ። ማናት? ምንድናት? እቺ ቆሎ ሲሸጡ ስታይ የላትም እኮ 5 እንጀራ ስትሸጥ 2ቱን እንጀራ ለሰው አብልታለች። ደግነቷን ያንቃጠለክ ድብና አድርጎ ታዲያ የዋህ የመጨረሻ የቦይ ውሃ የዋህ ለራሷ እማታስብ ሰው ባገኘ ሰው በተደሰተ በዘከርኩ ባበላው ይህንን ሰው እስከ ዘላቂ ድረስ መፍትሄ በፈጠርኩለት ነው የምትለው። ለአንዴ እንዳይመስልህ እኮ ዘላቂ መፍትሄ ትፈልግለታለች። ማናት እሷ? ማናት? ምንድናት? አንተ በምንድን ነው በምትታገላት? በድሏ በትዳሯ ትዳር የለም በትናው ለልጆች ብቻዋን ነው የምታሳድገው። ይሁን ስላሴ ያለ ስላሴ ያሳድጋል። እንኳን አንተ ነው የበተንከው። በትናው ስትነቃን ስትቢቷ ከማንም እጅ መስቀል ትሳለ መሰለ እንዴ? ምድረ ደብተራ ትላለች እኮ ምድረ ደብተራ። ንቃን እቺ ውሻ ንቃ አንበረከከች ደብተራን። ከዛ ምንድን ነው የምትለው? ምን ሊደረግ ነው? በአደባባይ ቀሲስ ሄኖክ ትንሹ ጋር እንሂድ ዝም በል ግዴ ለማለች እንዳለችው ሰኔ 1 መጣች። ድርግም አድርጋ ያስከው ማንም ያልያዘውን በየቀኑ ጸበል ትገባለች እኮ እንዴ! በየቀኑ ሰብስባ ልትቆርብ ስትል ጥበብ ቀሚስ በምን እናስገዛ? የለም ብር ባዶ። እቺና አብራት በርሜል ቅዱስ ጊዮርጊስ ሄደች ጋር ተነጋግረው አንተ ጋር እዚህ መንፈሱ የተያዘ ቀን ውጭ ላይ የመቁረቢያ ቀሚስ ሰጧት። ታያለች። ከዛ ቆገበች ወስዳ ድርግም። እሱ ይገርማል እንዴ! የኔ ትለዋለች። 19ኙን የኔ ነው የምትለው። የኔ አሁን ቆገበች። ታዲያ ልነግርህ አይደል እንዴ? ቆረበች። ተከማችተን ጣቷ ላይ ደረስን። ሞልተን ከዚህ እስከዚህ። ከዛ በኋላ ይዛን ጥልቅ አንገባም እኮ ና ችግር የለም ውጪ ነው አለችን። ይዛን ወጣች። ሄዳለች። ይዛን እንጠርቀም አድርጋን ቅዱስ ገብርኤል ቤተክርስቲያን ውስጥ። ከዛ በኋላ በል እንግዲህ አሁን ጉድ ነው እንግዲህ አለች። እሷ ባለድል እኛ ንድድ የት እንሂድ? እሷ ባለድል እኛ ንድድ። ተቃጠልን ነደድን። ከዛ በኋላ ወጣ አሃዱ አብቀና ሊባል ሲል ተንበርከክ ባል አብራ ቦታ እኮ የለም። ጎንበስ ስትል ድፍት ትላለህ እኮ ድፍት በላ ያብረክ እያለች የዛን ቀን የተቀበለችው ግን ከሌላው ቀን የበለጠ ነበር። አላወቅም ትቀበላለች። አልገመትኩም። ሰርፕራይዝ አደረገች። አታላኝ። ውጪ ነው እንደውም ቤተ መቅደስ አልገባም አለች እኮ አልገባም ውጪ ነው እንሂድ አለችና ይዛ የሚገርም ከሱ ቀን የቤተሰቦቿን አልቀረም ሰብስባ ስትገባ እቺ ውሻ በተንበቀቅ እንደዚህ በጣም ጀግና ናቸው በእውነት። የኛ እንዲህ በቃ ከዚህ ታስተምራችኋለሁ። ሰይጣንን አታሉት። ሰይጣን ስትጸልዩ ጸሎታችሁ ስግደታችሁ ይቀያየርበት። ሁልጊዜ ለምሳሌ ዛሬ ሁልጊዜ 3 ሰዓት ነው ከምሽቱ የምጸልየው፣ ጠዋት 12 ሰዓት ነው 11 ሰዓት የምጸልየው ብላችሁ ፊክስ አታደርጉት። 27 ነው የምሰግደው 40 ነው 100 ነው የምሰግደው ብላችሁ ፊክስ አታደርጉት። ሰዓቱን፣ ስግደቱን፣ ጸሎቱን ፊክስ አታደርጉት። ቀያዩት። የዚህን ጊዜ ሰይጣን እናንተ ላይ ፕላን ማድረግ እቅድ መያዝ አይችልም። በቃ ታታሉታላችሁ። ልትቆርቡ ከሆነ እንደማትቆርቡ አድርጋችሁ ለህሊናችሁ ለልባችሁ ነግራችሁ ልክ እሑድ ለምሳሌ የምትቀበሉ ከሆነ ቅዳሜ ማታ ነው መዘጋጀት ያለባችሁ። ታጥራችሁ ምን ብላችሁ መዘጋጀት። ከዛ ለማስቀደስ ነው እንደምትሄዱ ነው ለራሳችሁ መንገር ያለባችሁ። ይሄ ምንድነው? ሰይጣንን ለማታለል
ለምን ይቀድማል? ለጌት በህልም ሌሊት ሊመታችሁ ይችላል። በሆነ ነገር ሊያደርጋችሁ ይችላል። ስለዚህ እንደሚያስቀድስ ሰው አስቀድሳችሁ ልክ የቁርባን ሰልፍ ላይ ተሰለፉ። ከዛ ቁረቡ። ይሄ ሰይጣንን አታለላችሁት ማለት ነው። ሰይጣንን ሸወዳችሁት ማለት ነው። በፊት እሱ ነበር የሚሸወደው። አሁን እናንተ እንዲህ ካደረጋችሁ ሰይጣን በፍጹም ቀድሞ እናንተ እቅድ መያዝ አይችልም። አሁን እናንተ እቅዳችሁን ስለምትናገሩ ሐሳባችሁን ስለምትናገሩ እሱ ቀድሞ ያበላሽባችኋል። ለመስራት አቀዳችሁ ዝም በሉ። ለማግባት አቀዳችሁ ዝም በሉ። የሆነ ነገር ለመፈጸም ውጭ ሀገር ለመሄድ ፕሮሰስ ጀመራችሁ ዝም በሉ። በቃ አትናገሩ። ለሰው ስትናገሩ ሰይጣን ይሰማና ያጠቃችኋል። ያን ነገር ያበላሽዋል። አትናገሩ፣ ሰውሩ። ሚስጥረኛው ነው። እቅዳችሁን ዝም በቃ ለእግዚአብሔር በሚስጥር ንገሩት። በሚስጥር ስትነግሩት በግልጥ ነው ዋጋውን የሚሰጣችሁ። ተዘጋጁ፣ አፍልጡ። ሁላችሁም አፍልጡ። ተዘጋጁ፣ አፍልጡ። እሺ፣ እሱ ከራሱ ይወጣ ጋር ከራሱ እጅ ወደ ላይ ዘመናቸውን ልቀቁ። ሴትነታቸውን፣ ደማቸውን፣ አጥንታቸውን፣ ህይወታቸውን፣ ቤተሰባቸውን፣ ልጆቻቸውን፣ ትዳራቸውን፣ ጤናቸውን፣ ሰላማቸውን ልቀቁ። እጅ ወደ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም እርኩሳን መናፍስት፣ ድግምት፣ መተት፣ የዛር መናፍስት፣ ጠቋራ ዳንሞቴ፣ ወሳንጋላ፣ ቡዳ ዓይነ ጥላ፣ የመቀኛ መንፈስ ህይወታቸውን ለቀን፣ ሴትነታቸውን ለቀን፣ ዘመናቸውን ለቀን፣ ቤታቸውን ለቀን፣ በረከታቸውን ለቀን፣ ልጆቻቸውን ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁለተኛ እንደርሰባቸውም። እግዚአብሔር ገሥጻቸው 3 ጊዜ ጮሁ። ቶሎ እግዚአብሔር ገሥጻቸው። በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ውጣ። እግዚአብሔር ገሥጽህ። ተነሱ። እግዚአብሔር ይባርካችሁ። እንደምን አለሽ? ተነሽ። እግዚአብሔር ይባርክሽ። እንዴት ነሽ? እግዚአብሔር ይባርክሽ። እግዚአብሔር ይፍታሽ። እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይፍታሽ። ተነሽ። እንዴት ነሽ? እግዚአብሔር ይባርክሽ። እግዚአብሔር ይባርካችሁ። ማነው ስምሽ? ወለተ ገብርኤል። ከየት ነው የመጣሽው? ከአርባ ምንጭ ነው የመጣሁት። እንዴት ነው የህይወት ስቃይ? አባ በጣም ስቃይ ነው። በቃ በልጅነቴ ነው ያገባሁት። ከባለቤቴ ጋር በብዙ መንገድ እንጨቃጨቃለን። ምንም ያጣላን ነገር ያጨቃጭቀናል። እኔ ፊት እንደውም ወደ ቤተ ክርስቲያንም ምንም ሲሄድ እሱ ይናገረኛል፣ ይሳደበኛል። እግዚአብሔር ልቦና ስጠው፣ እኔንም እንደመለስከኝ እሱንም ወደ ቤት መልሰው እያልኩ ብዙ ጊዜ ጸልይ ነበርና በቃ ለብዙ ጊዜ የእርሶንም የመምህር ግርማንም እከታተላለሁ ቤት ውስጥ። እሱ ነው ልጆቼንም ማሳያቸውና አንድ ቀን እዛ ደርሼ ቤቴን የሚያውከውን መንፈስ እገላገላለሁ እያልኩ ብዙ ጊዜ እንትንል ነበርና አጋጣሚ የወንድሜ ልጅ የልብ ህመም ታመመና ተጠርቼ ሄድኩ። እንዲያሞታል ጠይቁ ሲባል ልክ እንዳየሁት ይሄ ነገር ምንም ልብ ህመም የለበትም፣ ይሄ የሰይጣን ስራ የሰው እጅ ነው ያለበት፣ ሂድና ጸበል አስጠምቀው። አይ አዲስ አበባ ለህክምና ልወስደው ነው አለኝ። ውሰደው ህክምናውን፣ ግን ከህክምና በፊት መምህር ሄኖክ የሚባሉ አሉ እዛ ጎተራ፣ አጎቴም አለ እዚህ ጎተራ አካባቢ፣ እናቴ ወንድም እዛ አካባቢ ቅርብ ነው። ከሶስቱ አንዱን ብዬ ሁሉንም አድራሻ ለራሴ እንደው አንድ ቀን እግሬ መርቶኝ እደርስ ይሆናል ደጁ ብዬ ለሱ ሰጠውት አድራሻውን። እውነትም መጣ፣ እዚህ መጣ፣ ታየ። እንዳልኩትም እኔ ታሪ አንቺ እንዳልሽው ነው የሆነው። አሁን ግን እሺ ብሎኝ አብሮኝ ተከትሎ መጣ። እግዚአብሔር ይመስገን። እንኳን ደስ አለሽ። እግዚአብሔር ይባርክሽ። ሰላም፣ ወደ ቤትሽ ግቢ። ሰላም ነሽ? ማነው ስምሽ? ዛኬኝ የመጣሽው ከባህር ዳር። ዛሬ በመዳንሽ ምን ተሰማሽ? በጣም ደስ ብሎኛል። ብዙ ነገር እየተበላሸው የያዝኩት የጨበጥኩት ሁሉ ሁሌ እንደተበላሸ ነው። አሁን ደግሞ ልጅ ብቻዬን ነው የመጣሁት። ማንም እንኳን አብሮኝ የለም። ግን በእግዚአብሔር አንድ ቀን ድንግል ማርያም እንደምትደርስልኝ እርግጠኛ ነበርኩኝ። ሁሌም እሷን ነው የምለምነው። እንኳን ደስ አለሽ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ እሺ፣ ሂዱ። እናንተ ወጣሽ ደረሰ፣ ለእናንተም ይድረስላችሁ። አሜን፣ አሜን። እሺ፣ እሺ፣ ሂዱ። አረፍ በሉ፣ አረፍ በሉ። እሺ፣ ብዙ
በመንፈሳዊ ሕይወት ስንበረታ፣ በመንፈሳዊ ሕይወት ስንጠነክር፣ ሰይጣንን አጋንንትን ስናሸንፍ እግዚአብሔር የድል አክሊል ሰማያዊ ሽልማት ይሰጠናል። እነዚህ የተወደዱ እህቶቻችን ሰይጣንን ስላሸነፉ እምነታቸው ጠንካራ ስለሆነ ለሰዎች ደግሞ መዳን ምክንያት እየሆኑ ስለሆነ ሰይጣንን እዛው ባሉበት ቦታ ስለጣሉትና ስላሸነፉት እንዲሁም ደግሞ ስላስገዙት የእግዚአብሔርን ክብር ስለገለጡ ይህንን የመሰለ ወይራ መቁጠራ በእኔ በጉባኤው ስም እሸልማቸዋለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አንድ ሰው ሩጫ ሮጦ ሲያሸንፍ ሜዳሊያ ነው የሚሸልመው። የእኛ ደግሞ ሜዳሊያ ደግሞ ይሄ መቁጠራችን ነው። ከዚህ በላይ ምን ሜዳሊያ አለ? እንኳን ደስ አላችሁ። ሜዳሊያ በላይ አባቴ በጣም ነው የምወደው። የኔ አባት ኑሩልኝ፣ ኑሩልኝ። ወጣቱን በዚህ ውጊያ ውስጥ ያብዛው፣ እንደ ምሽር አሸዋ ያብዛው። እኔ በ55 ዓመቴ ነው የታገልኩት። ልጆቼ ታናናሾቼ ታገሉ። በጣም ፈሪ እኮ ነው። በጭባጫ ጦቃሪ ያስፈራል አይደለም? እኔንም አስፈራርቶኝ ነበር። ማርያምን ልክ ግቤ ውስጥ ይቆምና ያስፈራራኛል። ጸሎት ቤት ለመግባት ማለት ነው። ሰኔ 1 እዚህ መጥቼ ነው አባቴ እንደውም እዚያ ጋር ነው ትዝ ይለኛል። እንዲህ ስሉኝ ወደኩኝ። ወዲያው ተመልሼ እንትን አልኩኝ እና ምንድን ነው በቃ እኔ የጎደለኝ ነገር አንድ ነገር አለ ማለት ነው ብዬ ከዛ ዝም ብዬ የመምህር ተስፋ ሁሉንም ሳይ እኔ ለካ ግንባር ላይ ታሰር አልለው ዝም ብዬ እየቀጠቀጥኩ ጠፋ ከኔ ነው የምለው። ከዛን ቀን ጀምሬ ታሰር ወደ ግንባር ማለት ጀመርኩኝ። ያ ግቢ ውስጥ ቆመ የሚያስፈራራኝ፣ ጸሎት ቤት እንዳልጸልም የሚያደርገኝ ሁሉ ቆመ። ለራሱ ፈሪ ነው እኛን የሚያስፈራራ። ለራሱ ሲፈራ ነው እኛ ውስጥ ቁጭ ብሎ የሚያስፈራራል። አትፍሩት። በእውነት ጠቋር በጣም እንትን ይባላል አይደል? በቃ የመጨረሻ እንግዲህ እኔ በ55 ዓመቴ ልጆቼ በርቱ፣ ጠንክሩ፣ በእውነት እንብዛ። የደብተራ ሐሳብ ይውደቅ፣ አጋዕዝተ ዓለም ሥላሴ ይጣለው፣ ወላዲተ አምላክ ትጣለው፣ ቅዱስ ዑራኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ይጣለው። ከኢትዮጵያ ላይ ከምድራችን ላይ ንቅል አድርጎ ያንሳል። አባት አሜን፣ አሜን። እሺ ያለሽ መልእክት ያው ሰዎች የሚሉትን አትስሙ። ማንም ሰው ሲደርስበት ነው የሚያውቀው። ካልደረሰበት አይማርም፣ አያውቅም። ማንም ደግሞ ሁሉም ሰው ኃይል ጸጋ አለው ማለት አይደለም። ሁሉም ያውቃል አይደለም። ነገር ግን ህይወት ብርቱ ሰልፍ ናት። እድሜ አይገድበውም። ታገሉ፣ በርቱ፣ ትምህርታቸውን ስሙ፣ ተግብሩት። አይታችሁ ብቻ አትለፉ። የመቁጠሪያን የሚያስተምሩትን የፈውስ ፕሮግራም ላይ ያለውን ነገር በሙሉ ወደ ህይወታችሁ አምጡትና ተግብሩት። የዛ ውጤት አይደለም ይሄንን ከዚህም በላይ ያሰጣልና በርቱ ወገኖቼ ነው የምለው። ሌላ የለም። አባት ጤና ይስጦት። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። ለብዙዎች መዳን ምክንያት ያደርጋችሁ። እግዚአብሔር ይጠብቃችሁ። የታራውን የወረደችው ከአርባ ምንጭ የመጣችሁ የታገች ከአርባ ምንጭ የመጣችሁ ይኸው እህታችን ነሳ ነበረ መቁጠሪያ ነበረኝ ከዝቋላ ይመጣልኝ በሱ ነበረ መቀጠቅጣው ለ3 ዓመት ጠፋብኝና ቤቴን ቀይሬ ስመጣ የጠፋውን ልጄ አገኘሁልሽ ብሎ አመጣኝ። በሱ እየቀጠቀጥኩኝ ያለ ጸሎት አድርጌ ታጥቤ ለመተኛት እስክገባ ድረስ ውሻ ተፈቶ ነበር። ገብታ ልክ እንደዚሁ ነው መቁጠሪያው። በቃ ብዙ ጊዜ ጸልዬ ምን ብዬ አንገቴ ላይ አድርጌ ስተኛ መስቀል አለው እንደዚህ መስቀሉን አድርጌ ስተኛ እንዲገለበጥብኝ ነበርና ተቆጥቼ አንተ ውሻ መገልበጥ ስልጣን የለህም ብዬ መልሼ እንዲህ ይዤ ተኛ ነበር እና ውሻ ገብታ ብትንትን አድርጋብኝ እንደው አልጥልም አያይዤ እጠቀማለሁ ሌላ እስክገዛ ብዬ አስቀምጬ ነበረ። ምስጋና ተባረኪ። እግዚአብሔር ይጠብቅሽ።